እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። የዮሐንስ ራእይ መጽሐፍ ጥናት። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ስለዚህ እዚህ ክፍል ላይ አሁን ዮሐንስ እየተመለከተ ያለው ድምፅ አለ። ድምፅ እየተመለከተ ነው። ስለዚህ ድምፁ ምን አለው? ማንነት አለው። አሁን ዝም ብሎ ድምፅ ብቻ እንዳልሆነና ምን ያህል ድምፁ ማንነት ራሱ ያለው ድምፅ መሆኑን ዮሐንስ ሊያሳየን ስለፈለገ ድምፁን ለማየት ዘወር አለ። ድምፅ አይታይም። ድምፅ የሚታይ አይደለም። ዮሐንስ እያለን ያለው ድምፁን ለማየት ዞር፣ ወደ ድምፁ አይደለም ዘወር ያለው፣ ድምፁን ለማየት ነው ዘወር ያለውና ዮሐንስ ድምፁን ራሱን ምን ሰጥቶት ይነግረናል? ማንነት ሰጥቶት ይነግረናል። ስለዚህ እዚህ ክፍል ላይ ስለ ወርቅ መቅረዝ እንመለከታለን። ይሄ የወርቅ መቅረዝ ቀጥታ ተነስቶ የመጣው ከቤተ መቅደስ ከአይሁድ ቤተ መቅደስ ስርዓት ነው። አስቀድመን ስንመለከት ዮሐንስ ራእይን ምናልባትም ከ70 ዓመተ ምህረት በፊት ነው የተጻፈው የሚሉ አመለካከት ያላቸው ሰዎች ምንድነው ከሚጠቅሱት ክፍል አንዱ ስለ ቤተ መቅደስ ውስጥ ስላሉት አንዳንድ ነገሮች የተነሳ ነገር አለ። ልክ እንደ ዕብራውያን መጽሐፍ ማለት ነው። ስለዚህ አንዳንድ ነገሮች እነዚህ የወርቅ መቅረዞችና የመሳሰሉት ነገሮች ከቤተ መቅደሱ ጋር ስለሚገናኙ ምናልባትም ቤተ መቅደሱ ሳይፈርስ በፊት ተጽፎ ሊሆን ይችላል የሚል አመለካከት አላቸው። ነገር ግን እንደዛ ስላይደለን አሁን የወርቅ መቅረዝን ሐዋርያው ዮሐንስ ከአይሁድ የቤተ መቅደስ ስርዓት ውስጥ ካለው መቅረዝ አንስቶ ነው የሚናገረው። ስለዚህ ብሉይ ኪዳን ላይ ያለው በተለይ ይሄ የመገናኛ ድንኳን ተብሎ ያለው ነገር በጣም ትኩረት ሰጥተን ማየት ያለብን ነገር የሆነው በዚህ ምክንያት ነው። መገናኛው ድንኳን ስርዓት በቀጥታ የሚገልጸው ማንን ነው? የክርስቶስን ማንነት የሚያጎላበት መንገድ አለ። በተለይም ደግሞ እዚህ ቅድስት ተብሎ ያለው ክፍል ላይና ቅድስተ ቅዱሳን ተብሎ ያለው ክፍል ላይ ያለው ማብራሪያ ምን ያህል ስለ ክርስቶስ የሚገልጽ እንደሆነ እንመለከታለን። አሁን ይሄ የመገናኛውን ድንኳን ስርዓት በምናይበት ጊዜ የመገናኛው ድንኳን ሙሉ ለሙሉ በመጋረጃ የተከለለ ሲሆን በውስጥ ለውስጥ ደግሞ አንድ ትንሽዬ ድንኳን አለች የመገናኛው ድንኳን ላይ። ከዚች ትንሽዬ ድንኳን ፊት ለፊት ያለው ነገር በሙሉ አደባባይ ይባላል። አደባባይ ነው። አደባባዩ አገልግሎት የሚሰጡት አደባባዩ ላይ የሚያገለግሉት ምኖች ናቸው? ሌዋውያን ናቸው። የሌዊ ዘሮች ናቸው። ስለዚህ የሌዊ ዘሮች አደባባይ ላይ ካህናትን እየረዱ ያገለግሉ ነበረ። አገልግሎታቸው ምንድነው? የእርድ ስነ ስርዓቶች ሲደረጉ እነዚህ የታረዱት ነገሮችን መስዋዕቶችን ወደ መሰዊያው ማድረስ፣ እነዚህ ነገሮች ጋር ምን አላቸው? አገልግሎት አላቸው። ካህናትን ይረዳሉ። የሌዊ ነገድ በሙሉ ምን የለውም? በእስራኤል ርስት የለውም። እነሱ እግዚአብሔርን እያገለገሉ ነው የሚከፈላቸው ማለት ነው። ርስት የሌላቸው በዚህ ምክንያት ነው። ስለዚህ እነዚህ የሌዊ ነገዶች ደግሞ የማይገቡበት ቦታ አለ። ይሄም ቦታ ቅድስት ይባላል። ቅድስት ላይ መግባት የሚችሉት የአሮን ቤተሰቦች ብቻ ናቸው። ካህናት የሆኑት እነሱ ናቸው ወደ ቅድስት መግባት የሚችሉት። ቅድስት ደግሞ ተከልላ ቅድስትንና ቅድስተ ቅዱሳንን በመካከል የጋረደ ደግሞ ምን አለ? መጋረጃ አለ።
ይህንን መጋረጃ አልፈው ሲገቡ ቅድስተ ቅዱሳን አለ። እዚች ቅድስተ ቅዱሳን ላይ ደግሞ መግባት የሚችሉ ምኖች ብቻ ናቸው? ሊቀ ካህናት ብቻ ናቸው። ያውም በዓመት አንድ ጊዜ ዕብራውያን መጽሐፍ ላይ በደንብ ስለዚህ አይነት ስርዓት ይጠቀሳል። አሁን ከመቅረዙ ተነስተን ነው እየሄድን ያለ ነው፣ ወይም ደግሞ ቅድስት ላይ ካለው ነገር አንስተን ነው። መጀመሪያ አደባባዩ ላይ ያሉ ነገሮችን እንመልከታቸው። ለምን ስንል መቅረዙ የወርቅ ነው። ወርቅ የሚያመለክተው ነገር አለ። ነገር ግን አስቀድመን ብርንና ነሐስን መመልከት ስላለብን ነው። ልክ ከዚህ ከትንሿ ድንኳን ፊት ለፊት ያለው ሰን የሚባል ነገር አለ። ካህናት ምን የሚሉት የሚታጠቡበት ቦታ፣ እጆቻቸውንና እግሮቻቸውን እየታጠቡ የሚነጹበት ቦታ ነው። ለካህናት ብቻ ነው የሚፈቀደው ከዛ ሰን መታጠብ ማለት ነው። ለካህናት ብቻ የሚፈቀድ ነው። ካህናት የሚታጠቡበት ቦታ ነው። መስዋዕት ከመሰዋታቸው በፊት እዛ ይታጠባሉ። ይሄ ሰን የተሰራው ከብር ነው። ስለዚህ በመጽሐፍ ቅዱሳችን ብር የሚለውን ነገር ስንመለከት ምንን የሚገልጽ ነው? የእግዚአብሔር ቃል የሚለውን ወይም ደግሞ መቀደስ፣ ቅድስና የሚለውን ወደኛ ስናመጣው ዕለት ዕለት እየተቀደስን የምንኖረውን ኑሮ የሚያመለክት በእግዚአብሔር ቃል ምን ያህል እንደምንነጻ የሚያሳይ ክፍል ነው ማለት ነው። ሰኑ ምንድን ነው? ብር ነው። ብር የሚገልጸው ቅድስና ነው፣ ንጽህና ነው። ከሰኑ ፊት ለፊት ደግሞ ምን አለ? መሰዊያ አለ። መሰዊያ ማለት እንስሳቶች እየመጡ እየታረዱ የሚሰውበት ቦታ ነው። ለእግዚአብሔር መስዋዕት የሚቀርብበት ቦታ ነው። ዕለት ሁል ጊዜ እግዚአብሔር መስዋዕት የሚቀርብበት ቦታ መሰዊያው። ይሄ መሰዊያው የሚሰራው ከምንድን ነው? ነሐስ ነው። ከነሐስ ነው ይሄ መሰዊያ የሚሰራው። ስለዚህ ምን ያህል ግንኙነት እንዳላቸው እናያለን። ነሐስ የሚገልጸው መስዋዕትን፣ ፍርድን፣ የተለያዩ ነገሮችን ይገልጻል። ከፍርድ ጋር የተገናኙ ብዙ ነገሮችን ወደ አዲስ ኪዳን ስናመጣው ኢየሱስ ክርስቶስ ስለኛ መስዋዕት እንደሆነ እንመለከታለን። የአብ ቁጣ በእርሱ ላይ አርፏል። በዚያ ጊዜ እንስሶቹ ስጋ እንደሚቃጠለው ማለት ነው፣ መስዋዕት ሆኖ እንደሚቀርበው ኢየሱስ ክርስቶስ ስለኛ መስዋዕት ሆኖልናል ማለት ነው። ስለዚህ ነሐስ ከፍርድ ጋር የሚገናኝ ይሆናል። አሁን ወርቁ ጋር እንምጣ። የወርቅ መቅረዝ ነው መቅረዙ። ስለዚህ ይሄ መቅረዝ የሚያመለክተው አብያተ ክርስቲያናትን ነው። አስቀድመን እንደዛ ብለን አይተናቸዋል። አብያተ ክርስቲያናት፣ እያንዳንዱን አብያተ ክርስቲያናት ይሄ የወርቁ መቅረዝ ይገልጿል። 7ቱንም አብያተ ክርስቲያናት መቅረዙ ወርቅ ነው ስንል ታዲያ ወርቅ ምንን ነው የሚያመለክተው ስንል የእግዚአብሔርን ጽድቅ የሚያመለክት ነው። ስለዚህ እግዚአብሔር ለኛ የሰጠን ጽድቁ እግዚአብሔር ለቤተ ክርስቲያን የሰጠውን ጽድቁን ያመለክታል። የወርቁ መቅረዝ በዚህ ምክንያት እንደዚህ ነው። እያንዳንዱ መቅረዝ ላይ ደግሞ ምን አለው ማለት ነው? መብራት አለው። መብራቱ ምንን ነው የሚያመለክተን ብለን ስንመለከት መብራቱ የሚያመለክተው በአዲስ ኪዳን ላይ ኢየሱስ ክርስቶስ ለተከታዮቹ ለእያንዳንዱ የሚነግረው ነገር አለ። ብርሃናችሁ ማለትም የክርስቶስ ብርሃን በእኛ ውስጥ ሆኖ ማለት ነው። ብርሃናችሁ በሰው ፊት ሁሉ ይብራ ይላል እና እነዚህ ነገሮች የሚያመለክት ነው። ስለዚህ ድምፁን ለማየት ዘወር ባለበት ዮሐንስ 7 ምኖችን አየ? የወርቅ መቅረዞችን አየ። በወርቅ መቅረዞቹ መካከል ደግሞ ኢየሱስን ተመለከተ። እሱም የሰው ልጅ የሚመስለውን ይህንን ራሱን ቃል
ዳንኤል በትንቢተ ዳንኤል ላይ ይጠቀመዋል። ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ ዳንኤል ራእዩን ሲያይ እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማያት ደመና ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደ ፊቱም አቀረቡት እያለ ስለ ወልድ እና ስለ አብ የሚናገረውን ክፍል እንመለከታለን። የሰው ልጅ የሚመስል የሚለውን የሚጠቀመው ዳንኤልም ለማን ነው? ለወልድ ነው፣ ለኢየሱስ ክርስቶስ ነው። ገና ክርስቶስ ከመምጣቱ በፊት የተጻፈ መጽሐፍ ነው። በዘመናት የሸመገለው ማን ነው? አብ ነው። ይህ በዘመናት የሸመገለው ማለት ምንን የሚገልጽ ነው? ዘላለማዊ መሆኑን የሚናገርና የሚገልጽ ነው ማለት ነው። ስለዚህ ሐዋርያው ዮሐንስ የሰው ልጅ የሚመስለውን አየሁ ሲል ማንን እያየ ነው ያለው? ኢየሱስ ክርስቶስን ነው። እሱም በምኖቹ መካከል ነው እየታየ ያለው? በመቅረዞቹ መካከል። በመቅረዞቹ መካከል ማለት አስቀድመን ያየናቸው አብያተ ክርስቲያናቶች አሉ። ኤፌሶን፣ ሰምርኔስ፣ ጴርጋሙን፣ ሰርዴስ፣ ቲያጥሮን፣ ፊልደልፊያ እያለን ያየናቸው አብያተ ክርስቲያናቶች አሉ ማለት ነው። እነዚህ አብያተ ክርስቲያናቶች በምን ተመሰሉ? በመቅረዝ ተመሰሉ። እያንዳንዱ አብያተ ክርስቲያናት ዘመናትን የሚገልጹና ዘመናትን የሚናገሩ ናቸው። በእያንዳንዱ ዘመናት መካከል ማን አለ? የሰው ልጅ የሚመስለዋል። እያንዳንዱ ዘመናት ማለት እንግዲህ ከመንፈስ ቅዱስ ከወረደበት ጊዜ ጀምሮ ቤተ ክርስቲያን ከተመሰረተችበት ጊዜ አንስቶ ዛሬ ድረስ ወይም ደግሞ ክርስቶስ እስኪመጣ ድረስ ያለችዋ ቤተ ክርስቲያን መካከል ያለው ማን ነው? የሰው ልጅ የሚመስለው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን ዮሐንስ እየተመለከተ ያለበት እይታ ከብሮ ነው። ኢየሱስ ክርስቶስ በክብር ተጎናጽፎ ነው። ስለ መክበሩ ደግሞ ሲያነሳ እርሱም ይላል የሰው ልጅ የሚመስለው ኢየሱስ ክርስቶስ እርሱም እስከ እግሩ ድረስ ልብስ የለበሰ እስከ ምን ድረስ? እስከ እግሩ። ይሄ ስለምንድን ነው ስለ ክብር ነው። በአይሁድ ባህል ምን አለ? ልብሳቸው እስከ እግር ድረስ የሚለብሱ ትልልቅ ሰዎች፣ የተከበሩ ሰዎች፣ ባለስልጣናቶች፣ ነገስታቶች እንደዚሁም ደግሞ አባቶች ናቸው። ወጣቶች በብዛት ለጦርነትም ስለሚፈለጉ ቀሚሶቻቸው እስከ ጉልበታቸው ድረስ። ትልልቅ ሰው ሲሆን አባቶች ሲሆኑ ደግሞ እድሜያቸው ሲገፋ እየተከበሩ ሲመጡ ምን እያደረጉ ይመጣሉ? ቀሚሶቻቸው እስከ እግሮቻቸው ድረስ ይሆናሉ ማለት ነው። ይሄ ምንን ያመለክታል? ክብርን ያመለክታል። ስለዚህ እነዚህ ሰዎች ምንም አይሉ ናቸው። እስከ እግራቸው ድረስ የለበሱ ስለሆኑ አይሮጡም ማለት ነው። አባቶች ናቸው። ቀስ ብሎ ነው የሚራመዱት። ራሱ አይሮጡም። መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ስለ ጠፋው ልጅ ምሳሌ በሚነገር ጊዜ እንግዲህ ብዙ ሰው ትኩረት የሚያደርገው የጠፋው ልጅ ላይ ነው። የጠፋው ልጅ ላይ ነው። እንደውም ርዕሶችም ሲሰጡ የጠፋው ልጅ ተብሎ ነው። አባትየውን ሪጀክት አድርገዋል ማለት ነው። አይሁዶች ግን በዛ ስፍራ ላይ እየሰሙ ያሉት አይሁዳውያን ናቸው፣ ደቀ መዝሙርት ናቸው። እነሱ የሚመለከቱበት መንገድ አሁን እኛ እንደምናየው መንገድ አይደለም። የነሱ ትኩረት አባትየው ላይ ነው። አባትየው ላይ ለምን እና እንየው። የጠፋው ልጅ ድርሻዬን ብሎ ሁሉን ነገሩን ወስዶ ሄደ። ድርሻዬን አካፍሉኝ አለ። ድርሻው ተሰጠ። ከዛም በኋላ ወደ ማያውቀው ሀገር ሄደ። በዛም ደግሞ ሲባክን ዋለና ገንዘቡን ጨፍጭፎ ጨረሰ። ከዚህ በኋላ ይሄ የጠፋው ልጅ እርያ ጠባቂ ሆነ። ከእርያው
የሚተርፈውን ነገር ለመብላት ሁላ የሚመኝ አይነት ሰው ሲሆን ወደ አባቴ ቤት ብመለስ ይሻላል፣ እንደሱን ይቅርታ ብጠይቅ ይሻላል ብሎ ወደ አባቱ ቤት ተመለሰ። እንደውም ባሪያም ብሆን እሆናለሁ እንጂ ብሎ። እዚህ ጋር አንድ ነገር እናያለን። አባትየው ልጁን ከርቀት በሚያይበት ጊዜ ሮጠ የሚል ነገር ይጠቀማል መጽሐፍ ቅዱሳችን። ሮጠ ወደ ልጁ። አባቶች የሚለብሱትን ልብስ አይተናል። ረዥም ነው ቀሚሳቸው፣ ለመሮጥ አያመችም። ሲሮጥ ሰው ረዥም ቀሚስ የሚያደርግ ከሆነ ከፍ ያደርጋል ማለት ነው። ስለዚህ ቁርጭምጭሚቱ ይታያል። ይሄ ደግሞ በመካከለኛው ምስራቅ ፍልስጤምና አካባቢዋ ላይ ነውር ነው። አባት ምን አያደርግም? ቀሚሱን ከፍ አያደርግም። ውርደት ነው። እግዚአብሔር ምን ያህል የሰው ልጆችን ወዶ ምን ያህል እንደቀረበ ራሱን ምን ያህል ዝቅ ዝቅ አድርጎ እንደቀረበ ወደ ሰው ልጆች የሚያመለክት ክፍል ነው ኢየሱስ ክርስቶስ በሚናገርበት ጊዜ እያሳየ ያለውና ለዛ ነው ትኩረት የሚያደርጉት ደቀ መዛሙርት እኛ በመነሰማው አይደል። አባትየው ልጅየውን ምን ያህል ይወደዋል ነው። ምን ያህል ከልክ ያለፈ ፍቅር ነው ያለው። የፍቅሩ ለልጁ ሲል ወራዳ እስከሚሆን ድረስ የሚደርስ አባት ነው እየተመለከቱ ያሉት። የአባቱን ፍቅር ለልጁ እንጂ እኛ እንደምናስበው የጠፋውን ልጅ መንከራተት ምናምን አይደለም። እዛ ጋር ፖይንት አድርገው ደቀ መዝሙርት ሲሰሙ የሚረዱት። እኛ ግን እየተረዳን ያለ ነው በዛ ወይ ስለሆነ ነው። እናም እስከ እግሩ ድረስ ልብስ የለበሰው በሚልበት ጊዜ እነዚህን ነገሮች ለማመልከት የተጠቀመው ነው። ስለዚህ ደረቱ ደግሞ መታጠቂያው የወርቅ መታጠቂያ ነው። ወርቅ ማለት ምን ማለት እንደሆነ የእግዚአብሔርን ጽድቁን የሚያሳይ መሆኑን እንመለከታለን።